አዲስ የገባችሁ እንደሚባለው ሰብስክራይብ አድርጉ ለብዙ ሰዎች እንዲተላለፍ የሚያስፈልገው ነገር አድርጉ ቢያንስ 7000 ሰው ያየው ከሆነ 7000 ሰው ላይክ ቢያደርግ ዩቲዩብ ራሱ ወደ ብዙ ሰዎች ያሻግረዋል ስለዚህ እዚህ አየር ላይ ያላችሁ በሙሉ አሁን ንኩት ገጠመኝ ለመቀረጽ ገና እየተስተካከልኩ እያለ ልጄ መታ የጠየቀችኝ ጥያቄ አዳምጡ በጣም ያስደነገጠችኝ የእውነት ነው የምላችሁ ገና ልብሴን ሳልቀይር ማለት ነው አቤት ማማ ያው ላይት እያስተካከልኩ ነው የሆነ ጥያቄ ልጠይቅ እሺ አሁን ግን አንተ ገጠመኝ ምናምን እያልክ የምትቀረጸው የኢትዮጵያ ሕዝብ እንደዚህ ነው እንዴ? አይገርምሽም? እስቲ ምን ሰማሽ እናቴ? በየቤቱ ጨሌ በየቤቱ ቡና እያፈሉ እግዚአብሔርን አይፈሩትም እንዴ? ምን ታዘብሽ እስቲ ማይ? አሁን ልክ ነሽ በየቤቱ በጣም ብዙ እናቶቻችን ጨሌ ያላቸው ቡና ያፈላሉ ምናምን እና አምላካቸው ግን ማን ነው ሲባሉ ጨሌው ነው አይሉ እግዚአብሔር ይላሉ ግን እግዚአብሔር እንደዚህ አይነት ጨሌ ቡና ምናምን አይወድ በየቤቱ ዛር ምናምን አጻግራቸውን ቁጥርጥር ተሰርተው እንደዚህ የሚሉት ቃልቻዎች አይገርምም ግን ምን ታዘብሽ እስቲ? ለምንድን ነው የኢትዮጵያ ሕዝብ እግዚአብሔርን እየፈራ እግዚአብሔር የማይወደውን ነገር የሚያረኩት? እኔ እንጃ ቤተሰቦች ይሄ ድንገት ነው ካሜራ እያስተካከልኩኝ ዛሬ ክረምት ስለሆነ ቢሮ የመጣው ከኔ ጋራ ቆይተው ገጠመኝ ልቀረጽ ስል ነው እንግዲህ ይሄ ጥያቄ እየቀረበብኝ ያለው ገና ላይ ራሱ እያስተካከልኩ ነው ይሄ ልጅ ጥያቄሽ ለኔ አይከብደኝም ግን ካንቺ እድሜ አንፃር ሲጠየቅ ግን ላንቺ ምን ብዬ እንደምመልስልሽ ነው አው የኢትዮጵያ ሕዝብ በነገራችን ላይ አሜሪካኖች ወይም ደግሞ እነዚህ ውጭ ሀገር ያሉ ሰዎች አብዛኞቹ ባሎቻቸው ፈረንጅ ሆኑ ወይ ሚስቶቻቸው ፈረንጅ ሆኑ ይሄ ጥያቄ አቅርበውት ነበር እናንተ ኢትዮጵያውያኖች ገጠመኝ በሚባለው ነገር ብዙ ታሪካችሁን ሰማን እንደዚህ አይነት ሰው ናችሁ እንደኛ እኮ ቅዱሳን ጽዋን አርገን ነበር የምናስባችሁ ለካ በየቤቱ ታመልካላችሁ በአዳም ልኮ እግዚአብሔርን ብቻ የምታመልኩ መስሎን ነበር የኢትዮጵያ ሕዝብ ኦርቶዶክስ ብቻ እኮ አይደለም ያለበት ጴንጤም አለበት ሙስሊምም አለበት ኢትዮጵያ ሲባል ግን ኢትዮጵያ ሲባል ጊዜ ኦርቶዶክስ ነው የሚመስላቸው ሲባል ኦርቶዶክስ ነው የሚመስላቸው ግን ጴንጤም ሙስሊምም የራሳቸው ሀገር አላቸው አሁን ሙስሊም ዱባይ አላታ ዱባይ ስላላት ዱባይ ሀገር አላት ጴንጤ እንኳን አላውቅም ግን የብቻዋ ሀገር አላት ስለዚህ እነሱ የሚመስላቸው ኢትዮጵያ ሲባል ጊዜ የኦርቶዶክስ ቤቶች ምናምን ነው የሚመስላቸው ስለዚህ እናንተ ኢትዮጵያውያኖች እግዚአብሔርን ብቻ ነው የምታመልኩት የሚመስለን ሲሉ ሁሉም እምነት ውስጥ በአዳም ልኮ አለ እያልሽኝ ነው አይደል? አዎ ሁሉም እምነት ፈጣሪ ያለ ብሎ ያምናል ሁሉም እምነት ደግሞ በድብቅ ደግሞ ኮተት አለበት በተለይ ግን ኦርቶዶክስ ላይ ይበዛል ለምን ስትይ አንደኛ መጽሐፍ ቅዱስ ወንጌል ምናምን በተገቢው መንገድ አልተሰበከም አልተደረሰም ለህዝቡ አለ በቂኮ አለ ቤተክርስቲያን አለ ሰው መጥቶ መማር ነበረበት ምናምን ግን በቃ ይሄ ስለመጥፋው ስለ ባዕድ አምልኮ እግዚአብሔር ብቻ መመለክ ስላለበት ጉዳይ ካህናት ዲያቆናት መምህራን ቤተክርስቲያን በደንብ አልተጋችበትም ስለዚህ በድብቅ እግዚአብሔርም ጨሌውም ወይም እግዚአብሔርም ቡናውም ወይም ባዕድ አምልኮም ይመለካል ግን ተፈቅዶ አይደለም እና የእንጂም ጥያቄ ኢትዮጵያውያኖች እግዚአብሔርን የሚያመልኩት ወይስ ጨሌውን የሚል መሰለኝ አሁን ቅድም ይጠይሽ እንደዛ ነው ማይ እንደዛ ነው ግን ለምንድነው በየቤታቸው ጨሌ የሚኖረው እግዚአብሔርን የሚፈሩ ከሆነ ለምንድነው ጨሌ የሚኖረው እግዚአብሔር ደግሞ የማይወደው ነገር ለምንድነው የሚያረኩት ማይ ነጠላ ለብሼ ተስተካክዬ
በደንብ ገጠመኝ የተቀረጽኩኝ መተሽ ቢሆን ኖሮ የበለጠ በደንብ አብራራውልሽ ነበረ የኔ እናት። ግን አሁን ላንቺ ሳብራራ የማብራራው ነገር ለአእምሮሽ አይመጥንሽም። ለትልቅ ሰው የሚሆን መልስ ነው ተሳስቼ መልሼ ላንቺ ግራ ላጋባሽ እችላለሁ። ግን በሚገባሽ መልኩ ትንሽ ላውራሽ። እሺ እማዬ፣ እንግዲህ አጋጣሚ ሆኖ መተሽ ጠይቀሽኛል። ምንድነው መሰለሽ ባዕድ አምልኮ ወይንም ጨሌ ማምለክ ወይንም ሰይጣንን ማምለክ በኢትዮጵያ ውስጥ የተለመደ ነው ማለት የተፈቀደ ነው ማለት አይደለም። በድብቅ ነው የሚያመልኩት። እንዲያውም ጠንቋይ ቤት ወይም አጋንንት የሚጠራበት ቦታ ላይ ሰይጣን ብሎ ሲሉ አይባልም። ሰይጣን አትበሉ፣ አጋንንት አትበሉ፣ አማልክት ናቸው እያሉ እንደ አምላክ ነው የሚቆጠሩት። ግን ናቸው አምላክ ናቸው አይደለም። መመለክ ፈለገ እንጂ አምላክ አይደለም። አምላክ እግዚአብሔር ብቻ ነው። አምላክ ማለት የሚመለክ ነው። ፈጣሪ ማለት ደግሞ የፈጠረን ነው። እግዚአብሔር አምላክም ነው ፈጣሪም ነው። ሰይጣን ግን የሚመለክ በዚህ ምድር ላይ ሰዎች የሚያመልኩት ነው ማለት ፈጣሪ ነው ማለት አይደለም። ፈጣሪ አይደለም፣ አምላክም አይደለም። ግን የዚህ ዓለም አምላክ ተብሎ በመጽሐፍ ቅዱስ ውስጥ ስሙ የተጠቀሰው ሰዎች ስለሚያመልኩት፣ ሰዎች ወደው ፈቅደው እና ከኛ ጋር አብረን እንብላ፣ እንጠጣ፣ እንኑር፣ ደስ ያለን ነገር አድርግልንና ላንተ እንገዛለን ስላሉት ነው። እሺ እናቴ፣ ከበደብሽ ማወራው አይ ሰይጣን ግን አባዬ ሰውን ይፈጥራል እንዴ? አይፈጥርም። እንኳን ሊፈጥር ቀርቶ የተበላሸ ነገር እንኳን ማስተካከል አይችልም። ማስመሰል ነው የሚችለው። ምትሃት፣ አስማት፣ ድግምት ምናምን፣ ይሄ ሰውን ማጭበርበር፣ ትሪክ መስራት፣ በሰው ላይ መንፈስ ማደር፣ በመንፈስነቱ በሰው ላይ ማደር። ከዛ ጆሮ ላይ ይመጣና አንተ ገጠመኝ ላይ የሰማው ጆሮ ላይ ሰይጣን ይመጣና የሆነ መልእክት ያሰማውና ከዛ በኋላ ሰይጣን ይነሳበታል። ሰው የሚገርም ነው። ስታዳምጩ ገጠመኝ ይገባሻል ማየ? ስንት ዓመትሽ ነው? 8 ዓመትሽ ነው። ገና ነሽ። እንግዲህ እንዴት ገጠመኝ ያዳምጥሽ ማየ? አይፈቀድም እኮ ላንቺ። አይና ማየ ሲያዳምጡ ጊዜ ነው ማያለሁ። እና አትደነግጭም? አትፈሪ? አልፈራም። ምንም አይመስለኝም። አቅም የለውም ብለሽ ነው የምታስቢው? ልክ ነሽ። ሰይጣን አቅም የለውም። ግን ማን ከኛ ጋር ካለ ነው አቅም የማይኖረው? እግዚአብሔር። ኃይላችን እግዚአብሔር ነው ብለን እኛ አምነን ስናምን ነው እንጂ ሰው ብቻውን ሰይጣን ማሸነፍ አይችልም። በተፈጥሮ ብቻ ማሸነፍ አይችልም። አሁን እግዚአብሔር አሁን እግዚአብሔር ተሰቅሏል ነበር። ኢየሱስ ክርስቶስ ተሰቅሎ ከዛ በኋላ በሶስተኛው ቀን ምናምን ተነሳ አይደል? ከእሱ ሞቶ ቢሞት ኖሮ ኢየሱስ ክርስቶስ ቢሞት ኖሮ እኛም እንደዚህ አንፈጠርም ነበር። አንተም እዚህ ወንበር ላይ የለህም ነበር። አዎ ሞቶ ቢቀር ኖሮ ግን ምን ሆኗል? ተነስቷል። ክርስቲያን የተባልነው ሞቶ ስለተነሳ ነው። የትንሣኤ በኩር ወይም ደግሞ የበኩራችን በቃ ሞትን አሸንፎ የተነሳው በምድር ላይ የባህሪ ልጁ የእግዚአብሔር የባህሪ ልጁ ኢየሱስ ክርስቶስ ነው። የዲያብሎስን ስራ ያፈርስ ዘንድ የእግዚአብሔር ልጅ ተገለጠ። ስለዚህ መቃብር ድረስ ገብቶ በስጋ ሞትን አሸንፎ ነው። ከዛ አሁን እኛ ምን ይሆን ነው? ጀግና ክርስቲያን የሆነው ማሸነፍ የቻልነው አቅም። አሁን ቅድም ይሄን ያነሳሽው ገብቶኛል። ቅድም ምን አልኩኝ? እኛ በተፈጥሯችን ብቻ ሰይጣንን ማሸነፍ አንችልም እግዚአብሔር ከሌለ ስላልኩኝ ነው ይሄን ያነሳሽው። ስለዚህ ሞቶ ከሞት መካከል ተነስቶ እኔ እንደተነሳሁት እናንተም መነሳት እንድትችሉ ይሄው በሩን ከፍቼዋለሁ ብሎ እሱ መንገዱን ስለከፈተልን ነው አይደለ? ስለዚህ ኢየሱስ ክርስቶስ ሞቶ ስላልቀረ እኛ ምን ስማችን ማን ተባለ? ክርስቲያን ተባለ። ስለዚህ የዲያብሎስን ስራ እንዲያፈርስ የማን ልጅ ተገለጠ? የማርያም ልጅ የእግዚአብሔር ልጅ ተገለጠ አይደለ? አሁን ትልቁ ነገር ይሄ ነው። የኢትዮጵያ ሕዝብ ኦርቶዶክስ ነው አብዛኛው ማለት ነው። እሺ አብዛኛው በፐርሰንት ማተብ ያሰረ ነው፣ ኦርቶዶክስ ነው። ጥምቀት ሲሆን በታቦት መሸኘት ይወዳል። በዓላት ላይ አመት በዓል ሲሆን ምናምን በግ መግዘስቶ እንደዚህ ነገር ይወዳል። ጾም ላይ ግን ጎበዝ አይደለም። ስግደት ላይ ጎበዝ አይደለም፣ ሰነፍ ነው። ስለ ጠላቱ ሲነገረው አትንገሩኝ ይላል። ስለ ወዳጁ ስለ እግዚአብሔር ሲነገረው ሰልችቷል።
በቃ ሰነፍ ሆኗል። ገንዘብ ላይ ሰንበትን ሽሮ እንኳን አሁን በሰንበት ቀን ይሰራል ማየ በሰንበት ቀን ስራ ትስሩ እረፉ ነው የሚባለው። ሰንበትን ሽሮ ስራ እየሰራ እንኳን እግዚአብሔርን አስቀይሞ ስራ እየሰራ እንኳን ምንም ትርፍ የሆነ ነገር አላመጣም። ግን እግዚአብሔር ምንድን ነበር ያለው? ሰንበቴን ጠብቁ፣ ለኔም ቀን ስጡኝ፣ ወደ እግዚአብሔር የምትመጡበትን ቀን ስጡኝ። ዝም ብላችሁ ብቻ እያሰባችሁ በዚህ ምድር ላይ እንደፈለጋችሁ አትኖሩ። ምክንያቱም እንደፈለግን የምንኖርበት ምድር ላይ አይደለም ያለ ነው። እንደፈለግን የምንኖረው የት ነው? ሰማይ ገነት ላይ መንግስተ ሰማያት ላይ አይደለ? ሰማይ በራሱ የራሱ ብዙ ነገር አለ። ስለዚህ ሰው ከእግዚአብሔር ርቆ ብዙ ነገር አጥፍቷል። በተለይ እኛ ኦርቶዶክሶች የሞተልን የተዋህዶ ንጉሥ ኢየሱስ ክርስቶስን ረስተነዋል። አባዬ ግን እዚህ ገነት ላይ ብዙ ነገር አለ። ሽሮ ምግብ አለ። የለም ምን አባት ያደርጋል እዛ ሽሮ ምግብ የለም። አንታመምም፣ አንሞትም፣ አንራብም፣ አንጠማም፣ አያመንም። በቃ ብዙ ነገር የለም። የስጋ ፈቃድ የሚባል ነገር የለም። ግን አባይ ኃጢአት የሚባለው ከስንት ዓመት ጀምሮ ነው? ኃጢአት የሚባለው ጥፋት ነው። መጀመሪያ ማጥፋት። ምን አይነት ጥፋት ሲባል የተጻፈን ነገር ማለፍ ነው። ለምሳሌ ይሄን አታድርግ ተብሎ የተጻፈ ነገር አለ። እሱን ስታልፊ ነው ኃጢአት የሚባለው። ባይጻፍም እንኳን ይሄን አታድርግ ተብሎ ባይጻፍም እንኳን ዝም ብሎ እግዚአብሔር በውስጥሽ ያስቀመጠው ጥሩ ነገር አለ። ይሄ ነገር አይደረግም፣ ይሄ ነገር እንደዚህ ይደረጋል እንዴ እያልሽ የምታስተካክየው ነገር አለ አይደል? አይተሽ የማታውቂውን እግዚአብሔርን የለህም አንተ እግዚአብሔር ይባል የለም ማለት ይቻላል? አይተሽው ታውቂያለሽ? ሰማይ ላይ መውጣት ይቻላል? አሁን እኮ እናንተ ያወራ እግዚአብሔር እዚህ ጋር ነው፣ መላእክቶቹ እዚህ ጋር ናቸው፣ ግን እኛ አናየውም። ስለዚህ የሌለን ነገር ወይም ያላየነውን ነገር ሳናይ የለህም ብለን መካድ አንችልም። ሊኖር ይችላል። ስለዚህ ኃጢአት ምን ማለት ነው? ማየ የተጻፈን ነገር ወይም ደግሞ የተከለከለን ነገር ማድረግ ማለት ነው። ስለዚህ ኃጢአት ከዚህ ዓመት ጀምሮ ነው ኃጢአት መስራት የማይፈቀደው ሳይሆን ጾም መጾም የሚጀምረው ከ7 ዓመት ጀምሮ ነው። ኃጢአት ግን መጥፎ ነው ብለሽ ካሰብሽበት ጊዜ ጀምሮ እድሜሽ ጀምሮ ምን ማድረግ አለብሽ ማለት ነው? መጸለይ፣ መስገድ፣ ጥፋትን ከማጥፋት ለምሳሌ አትስረቂ። የ4 ዓመትም የ3 ዓመትም ልጅ ሆነሽ መስረቅ የለብሽም። ግዴታ 7 ዓመት እስኪሞላ መጠበቅ የለብሽም። ስለዚህ መስረቅም ማንኛውም ክፉ ነገር ማድረግም መሳደብም ምንም መጥፎ እንደሆነ ካወቅሽበት እድሜ ጀምሮ ማቆም አለብሽ። እሺ፣ አይምሮሽ በደንብ ማሰብ ከጀመረበት ጊዜ ጀምሮ ጥፋት የሚባሉ ነገሮችን ማድረግ የለብሽ። ይሄ ነው ኃጢአት ማቆም ማለት እንጂ ቀነ ገደብ ወይም ዓመት ምናምን የለም። ጾም ግን በ7 ዓመትሽ መጀመር አለብሽ። ኃጢአታችን እስከ ዛሬ ድረስ ያሰራሁትን ኃጢአት በምን መሰረዝ እችላለሁ? እግዚአብሔርን አመስግኜ ነው። አዎ፣ መጀመሪያ ኃጢአትን ለመሰረዝ የመጀመሪያው ነገር ኃጢአት ጥፋት መሆኑን አምኖ ይቅር በለኝ ለማለት መፍቀድ ማለት ነው። አንድ ሰው በግድ ንስሐ ግባ ተብሎ ይጠራል እንዴ? ወዶ ፈቅዶ ጥፋት አጥፍቻለሁ፣ እኔ ኃጢአተኛ ነኝ፣ አታድርግ የተባልኩትን አድርጌያለሁ ብለሽ ስትይ አንቺ የዛን ሰዓት ቄስ ጋር ሄደሽ ንስሐ ትገቢያለሽ። መጀመሪያ ግን ከቄስ በፊት ምንድነው መሆን ያለበት? አንቺ ማመን አለብሽ። አጥፍቻለሁ የሚል እምነት ማመን አለብሽ። እሺ፣ አሁን አንቺ ለምሳሌ ጥፋት አጥፍተሽ አታውቂም? አውቃለሁ። እሱ አሁን አባቴ ይቅር አለ። ዓለማችን ላይ ደግሞ ኃጢአት ያልሰራ ሰው የለም። በቃ ኃጢአት ያልሰራ የለም። አሁን እኔ ጋር ጥፋት ስታጠፊ እድሜሽ 7 ዓመት እስኪሞላ ድረስ ጥፋት ስታጠፊ ምን ታደርጊያለሽ? አባዬ አጥፍቻለሁ ይቅርታ አድርግልኝ እማዬ ትያለሽ። ወይም ደግሞ ራስሽ ወደ እግዚአብሔር ይሄን ማድረግ አልነበረብኝም ምናምን እያልሽ ታልፊዋለሽ። ይቅርታ አድርግልኝ። ከዛ ከ7 ዓመት በኋላ ጾም ጀምረሻል አይደለ? ቄስ ስታገኝ ንስሐ አባታችን ጋር ስትሄጂ ምን ስትይ አባቴ እንደዚህ አይነት ነገር አድርጌያለሁ፣ ጸልዩልኝ፣ አጥፍቻለሁ፣ መስገድ አለብኝ፣ መስገድ ይኖርብኛል ስትያቸው በመስቀላቸው ድብስ ያደርጉሽና እግዚአብሔር ይፍታ ሲልሽ ፍትት ያደርግሻል። ወይም ደግሞ ስገጂ 7 ስገጂ ብለው ስግደት ይሰጥሻል።
እድሜሽ ከፍ እያለ ስትሄጂ ከፍ ስትይ ክፉና ደጉን በደንብ እየለየሽ ስትመጪ የዛን ሰዓት ደግሞ ራስሽ እኔ ቄስ ያስፈልገኛል አጥፍቻለሁ፣ ቄስ ጋር ሄጄ ኃጢአቴን እናገራለሁ ትያለሽ። ለምንድን ነው ቄስ ጋር የምንሄደው? እርስ በርሳችሁ ጥፋታችሁን ማመን አለ። ተነጋገሩ። አንዱ ያጠፋውን ጥፋት አንዱ መስማት አለበት ማለት ሳይሆን ለቄስ ለሰው ተናገሩ። ቄስ ሰው አይደለ? ለሰው ተናገሩ። እግዚአብሔርን ፈርታችሁ እግዚአብሔር እያየኝ ነው ብላችሁ ከመጥፎ ነገር መራቅ ትችሉ ነበረ፣ ግን እኔን አልፈራችሁኝም። እግዚአብሔር እዚህ ጋር አለ እያየኝ ነው ብለን ኃጢአትን ከመስራት አልተቆጠብንም። ግልጽ ነው ማየ? አልገባሽም መሰለኝ። እሺ። ስለዚህ እግዚአብሔር ለምሳሌ አሁን እዚህ ቤት ማንም የለም እንበል፣ ጸጥ ያለ ቤት ነው። እማያየችኝ አላየችኝ ምናምን ብለሽ ቀስ ብለሽ ብር ስርቅ፣ ስኳር ቃም ወይ የሆነ ነገር ድስት ውስጥ ገብተሽ ላስ ምናምን ታረጊያለሽ አይደለ? ማን አየሽ? እግዚአብሔር። ሰው አይቶሻል? ፍጥረት አይቶሻል? መላእክት አይተውሻል? በዓይን የሚታይ ሰው ግን አላየሽም። እሱን እግዚአብሔር አይቶሻል አይደለ? ግን እግዚአብሔር እያየኝ ነው ይሆናል አለ ተብያለሁ። ይኸው ማርያምም ስዕሉ አለ። እንዲሁም ደግሞ በመንፈስ እግዚአብሔር እዚህ ቦታ አለ። መላእክት የሚጠብቀኝ መልአክ አለ። ግን ጨለማ ውስጥ እፈራለሁ። ቆይ ልነግርሽ ነው። ጸሎት ቤት ሆኜ እፈራለሁ። አዎ፣ ጸጥ ያለ ቦታ ላይ ቁጭ ብለሽ ብቻሽን አይደለሽም። መላእክቶች አሉ፣ እግዚአብሔር አለ አይደል? እንደዛ ሆኖ አለ ብለሽ እያመንሽ እግዚአብሔር አለ ብለሽ እያመንሽ ጥፋት የምታጠፊ ከሆነ ማንን ተዳፍረሻል ማለት ነው? እግዚአብሔርን። ስለዚህ እግዚአብሔርን ስለናቅሽው ስለተዳፈርሽው ንስሐ መግባት ያለብሽ እግዚአብሔር ጋር ብቻ አይደለም፣ የፈራሽው ሰው ጋር ጭምር ነው። ሰውን ተደብቀሽ ነው የሰረቅሽው። ገባሽ? የሆነ ሰው መጣ እያልሽ አይደል የተደበቅሽው? ልክ ሰው ሲያይሽ ይቅርታ አድርጉልኛል ብትይው። ስለዚህ እግዚአብሔር ምን አደረገ? የተደበቃችሁት ሰው ጋር ሄዳችሁ ተናገሩ ኃጢአታችሁን ብለው ለቄስ እንድንናገር አደረገ ማለት ነው። ዛሬ እግዚአብሔር ነው የላከሽ ወደዚህ ጋር ገና ልብሴን ሳልቀይር እያስተካከልኩ መተሽ የሚገርም ነገር ነው የተናገርሽው። ስለዚህ አሁን ንስሐ መግባት የምትፈልጊው ነገር ኖሮ ነው ወይስ ኃጢአት ያስጨንቅሻል? አንቺ መቼም ኃጢአት ሰርተሽ አይደለም፣ ግን ምንድን ነው አሁን እንደዚህ እንድጠይቅኝ ያደረገሽ? እንድጠይቅ የነገር የምፈልገው የኢትዮጵያ ሕዝቦች ለምንድን ነው እንደዚህ የሚያደርጉት? ጨሌ በጣም ይገርማል። ተጠይቃቸዋል። ጨሌ የምታመልኩ ሰዎች ለምንድን ነው የምታመልኩት? እግዚአብሔር ነው ጨሌው ወይስ ተፈቅዶላችሁ ነው? እንዴ ተጠየቃችሁ ነው? እኔ የለሁበትም። እኔ ለሷ መመለስ አያቅተኝም እንዳይከብዳት ብዬ ነው። እማ እየሰሙሽ ነው? እሺ። የኢትዮጵያ ሕዝቦች በተለይ ኦርቶዶክሳውያን ጨሌ የምታመልኩት እንደገናም ደግሞ ቡና እያፈላችሁ የምትካድሙት ጠላውጊ የምትልኩት ኮተት የምታበዙት እግዚአብሔር የማይሰጥ ሆኖ ነው ወይ ፈጣሪ የሌለ ሆኖ ነው ወይ የሚል ትርጉም ያለ ይመስለኛል። አምላክ የሚባል ነገር አለ እየተባለ እንግዲህ በእሷ አንደበት ላይ አድሮ ፈጣሪ ምን እያለ ነው? እየጠየቃችሁ ነው። የለሁም ወይ ኑና እንዋቀስ ይላል ኢሳያስ ላይ አይደለም? ኑና እንዋቀስ፣ እናንተ ጠይቃችሁኝ እኔ ካላደረኩላችሁ ኑና እንዋቀስ። እንዴት ነው እኔ እያለሁኝ ሰማይና ምድር የፈጠረ አምላክ አለ ብላችሁ እያመናችሁ በጎን ደግሞ ቡና የምታፈሉለት አተላ የምትገለብጡለት የምትካድሙለት ኮተት ያላችሁ ለምንድን ነው የሚል ይመስለኛል። አይደለም? አየ ወይኔ ጉዳችን ዛሬ አደገች ልጅ የኔና ትግልልሽ። ግን ገጠመኝ የማፍቅር ዩቲዩብ የተከፈተው ገጠመኝ ስለሚከብድሽ ነው እኮ የኔ እናት ነው ወይስ አይምሮሽ አደገች? እኔ እንጃ አይደለ? በቃ የተሰማኝ እንደ ተናገርኩት በያቸው እስቲ። እኔ የተሰማኝ ነው የተናገርኩት። ሐሳብ ሆኖብሽ ነበረ? ቢሮ መጥቼ ልጫወት ያልሽኝ ለዚህ አይመስለኝም። ለዚህ ነው ወይስ ድንገት የመጣው ጥያቄ? ድንገት ነው የመጣው። ድንገት ነው አይደል? ገጠመኝ ልቀረጽ ብዬ ስቀመጥ ትዝ አለሽ? ገጠመኝ ስትል ጊዜ። ስለዚህ ድንገት ከመጣ ፈቃድ እግዚአብሔር ነው ማለት ነው። አስበሽበት አይደለም። አንቺ ላይ ሆኖ ያወራው እሱ ነው ብዬ ብላሁን እኔ አፍ ላይ ምናምን ልትይኝ ነው። እግዚአብሔር ነው ያወራው ባንቺ አፍ ላይ ያወራል። ሕፃናትን ይወዳል፣ አዋቂም ይወዳል። አፉን ከፍቶ ፊቱን ጸፍቶ አናገረው ይላሉ አባቶች። አንዳንድ ጊዜ ፊት መጽፋት ማለት እንደዚህ ነው፣ በግድ ማለት ነው። ፊቱን ጸፍቶ ማለት አፉን ከፍቶ ማለት ደግሞ በውድ በግድም በውድም አናገረው ማለት ነው። እሺ ቻው።
ልቀረጽ። እሺ እናቴ ቆንጆ እናንተ ገና እኮ የማስተማሪያ ልብሴንም አልቀየርኩም። ገና እያስተካከልኩ ነበረ። የጋዜጠኛና መምህር አብይ ይልማ መጽሐፍ ሊመረቅ ሊሄድ 1 ሰዓት ተኩል ሰዓት ይቀራል የሚል ነገር ሳይ ገና ነው ሰዓቱ። እስኪ ለምን አልቀረጽም እስከዛ ድረስ ብዬ ልቀረጽ እያስተካከልኩ እያለ ሰተት ብላ መጣች እንደምታዩት። በነገራችን ላይ ይሄ የመጀመሪያው አይደለም። ምን አለ ካሜራ ፊት በሆነ ብዬ አንድ ቀን ታክሲ ውስጥ ሆኜ በጣም ከባድ ሹፌሩ ዞሮ እስኪያየን ድረስ ከባድ ጥያቄ ስጠይቀኝ ነበረ እና እድሜዋም ደርሶ ነው ምናምን እንዳልል እንዴት እድሜ ብቻ አይደለም ይሄ በቃ በጣም ብዙ ነገር ነው የምታወራኝ። የኢትዮጵያ ሕዝብ ግን አባዬ በተለይኛ ክርስቲያኖች ስንባል እዚህ ኢትዮጵያ ውስጥ ያለን ሰዎች ግን እግዚአብሔርን እንወደዋለን ምናምን ትለኛለች። እንዴ አዎ ማየሳ ጊዜ ይሄ ሁሉ ሰው እግዚአብሔርን ይወደዋል አለችኝ። አዎ ሁሉም ሰው ገነት ይገባል አለችኝ። አሁን እሷ አይገባም ልትል ፈልጋ እኮ አይደለም። ከዛ የምንገባ ከሆነ ታድለን ያለችውና አንገባም አይነት ነገር አይመስልም በውስጧ። ወይኔ ካሜራ ፊት ቢሆን እግዚአብሔርን የሚገርም ልጆቹ እነ ዘቢብ እነ ኤልዱ እነ ሰላም እንዴት እንደሚደነቁባት በጥያቄዋ እና አይ ይሄ ሁሉ ህዝብ ገነት የሚገባ ከሆነ ደስ ይላል ታድለን፣ ግን ሁሉም ይገባል ትለኛለች መልሳ። አሃ በሷ ውስጥ ነው ማንም ይጠይቀኝ ንስሐ ግባ የሚለኝ ነገር አለ ማለት ነው ወይስ እንዲጸልዩ ነገራቸው ስበካቸው የሚል መልእክት ያለው? ህፃናት አንዳንድ ጊዜ ከባድ መልእክት ይናገራሉ። ቤተሰቦች አሁን ይሄ ጥያቄ ድንገት ስለሆነ የተጠየኩት አንዴ ካሜራውን ላስተካክለውና ልብሴን ቀይሬ ወደ ገጠመኝ ልምጣ። በዚህ ልብሴ መቀረጽ ሳልፈለኩ ነው።